ከራሱ ጋር ተስማምቶ መቀመጥ ያልቻለ ሰው እመኑኝ ከሰው ጋር መሆን አይችልም። ለምን አንተ ያልተረዳውን ማን ይረዳል? ራስህን በደንብ በምትፈልገው ነገር ላይ ማስተር ማድረግ ከቻልክ ዓለም የምትፈልገውን አለመስጠት አትችልም። ሰላም ውድ የኪሩቤል አሃዱ ፐርሰናል ዴቨሎፕመንት ቻናል ቤተሰቦች፣ ከዚህ በፊት 10ቱ የኔ መርሆች በሚል ቪዲዮ ሰርተንላችሁ ነበረ። አይ ቲንክ ዩ ጋይስ በጣም ብዙዎቻችሁ ሼር አድርጋችሁታል፣ ወዳችሁታል እና ሴንስ ለእናንተም ልትጠቀሙበት ማለት ነው እንጂ ላይክ this video is attractive ብላችሁ የምታልፉበት አይደለም። ሶ ከዛ የቀጠለ ነው። ግን ይሄ in a mature way 4 ፕሪንሲፕሎችን ነው ሼር ማድረጋችሁ to see በራሳችሁ መንገድ ላይፍን እንድታዩ ሞር ደግሞ ቫልዩብል የሆነ የምትወዱትን አይነት ላይፍ ለመኖር ማለት ነው። I'm not talking about ገንዘብ ምናምን እያወራው ሳይሆን generally speaking in life እነዚህ ሩሎች ብትጠቀሙባቸው። ምክንያቱም እኔ I really practice እነዚህ ነገሮች በተወሰነ መልኩ ፐርፌክት አይደለንም፣ ግን ደግሞ it helps me a lot በጣም የሚያግዙኝ ስለሆኑ selfish ከመሆን let me share you በሚል ነው። ሶ የመጀመሪያው knowing time እና ኤነርጂ ሊሚትድ መሆኑን ማወቅ አለባችሁ። ብዙ ሰው የምትሸወዱት ይሄን ነው። ታይም እና ኤነርጂ በጣም ሊሚትድ ነው። ዘሚኒት ከእንቅልፍ ጠዋት ከተነሳህ ጀምሮ ማታ እስክትተኛ ያለ ዊንዶ ወይ መስኮት ውስጥ ነው ያንተ ኤነርጂና አቅም። ማንም ሰው ከሆነ ሊሚት በላይ ፎከስ ማድረግ አይችልም። ከሆነ ሊሚት በላይ አቴንሽን መስጠት አይችልም። ከሆነ ሊሚት በላይ ኤነርጂ ሊኖረው አይችልም። የሰው ልጅ ደካማ ከመሆኑ የተነሳ 3 ቀን እንቅልፍ ቢያጣ እንደሚሞት ታውቃላችሁ። ያብዳል ኦር ይሞታል። ሶ ሊሚትድ ነው ኤነርጂ። የበለቀ ጠንካራ ሃርድ ወርከር ነኝ በዛ ወጣ በዚህ ገባ ብትል I can handle a lot of things ብትል no you can't። የሆነ ሰዓት ላይ አንኮንሽስ ትሆናል፣ እንቅልፍ ይወስዳል ማለት ነው አይደለም? የኮንሽስ ብሬን ይተኛል፣ ሊትራሊ አቅም ያንሳል። ስለዚህ አምንስ በቀን ውስጥ ያለች ኤነርጂ ፎከስ አርገ አቴንሽንን ልትሰጠው የምትችለው ኤነርጂ ሊሚትድ ነው፣ የተገደበ ነው ማለት ነው። ከዛ የዘለለ ልታመጣ አትችልም። ታዲያ ይሄን ኤነርጂ ታይምም የተገደበ ነው በነገራችን ላይ አይደል? በቀን ውስጥ የሆነ ያክል ሰዓት ነው የምትሰራው። ከሆነ ሰዓት በኋላ ይመሻል፣ ትተኛለህ። ሶ ታይምም ሊሚትድ ነው። ሶ አሪያ ይሄን ኤነርጂና ታይም ስንል አቴንሽን ማለት ነው አይደል? በነገራችን ላይ ባይ ዲፎልት አቴንሽን አልኩኝ ማለት ኤነርጂ እና ታይም ነው። አንድ ሰው አቴንሽኑን ሰጠ ማለት ኤነርጂውንና ጊዜውን እየሰጠ ነው። ሶ ታዲያ ይሄን አቴንሽናችንን የምንሰጠውን ቦታ ብልጥ መሆን የለብንም፣ ሰልፊሽ መሆን የለብህም አይደል? በተወሰነ መልኩ እኮ ራስ ወዳድ መሆን አለበት እዚህ ቦታ ላይ። ለምን ብለህ ከጠየቅከኝ ያለ ህይወት አጭር ነው፣ ያለ ታይም ሊሚትድ፣ ያለ ኤነርጂ ሊሚትድ ነው። ሶ ኢፍ ዩ ዌስትድ በግኝኸው ቦታ ላይ የሌለህን ኤነርጂ እንደማባከን ተበድረህ እንደማጥፋት ማለት ስንት ዓመት ትኖራለህ እዚህ ምድር ላይ? ሶ ሪሌሽንሺፕህ ላይ ነው ኤነርጂን መስጠት ያለብህ፣ ታይምን መስጠት ያለብህ። አቴንሽንን አነሰሰሪ ሰዎች ላይ አይደለም፣ ስራህ ላይ ነው አቴንሽንን መስጠት ያለብህ። እንዲያድግ የምትፈልገው ነገር ላይ አቴንሽን፣ ስፒሪቹዋሊቲ ላይ፣ ፋይናንሻሊ ላይ፣ ለአንተ ኢምፖርታንት የሆኑ ነገሮች ላይ ልስጥ ራሱ ብትል በቂ ኤነርጂ የለንም፣ አይበቃም ራሱ። ኢነፍ አቴንሽን ልስጥ ካላችሁ አይደለ? ኢነፍ ጊዜን ሰጥቼ ኢነፍ ይፈርት አድርጌ ኢነፍ አቴንሽን ሰጥቼ አሳድጋለሁ ብትል ምን ያህል ታይም እንደሚያጥር ይገባሃል። ከምን እንደሚመሽ ከሌለን ታይም ነው እያባከን ያለው አነሰሰሪ ሰዎች ላይ፣ ጎሲፕ ላይ፣ ሀሜት ላይ፣ የማይሆኑ ሰዎች፣ እኛ ሪስፔክት የሌላቸው ለእኛ ቫልዩ የሌላቸው ሰዎች፣ ለነሱ አቴንሽን ሰጣቸው አልሰጣቸው ምንም ከዋጋ ለማይቆጥሩ ሰዎች፣ ኤነርጂን አጠፋ ምንም ከቦታ ለማይቆጥሩ ሰዎች፣ ስራ ብለህ ምንም ፈቅ ማታረግበት ስራ ላይ ኤነርጂን እድሜህን መጨረስ ምንም በቃ ሶ እንደዚህ አይነት ቦታ ዌስት እያረከው እንዴት ታዲያ የምትፈልገው መስመር ውስጥ ትገባለህ? ያንተ አቴንሽን ከማያከብር ሰው እናቴ የበለጠ ትፈልገዋለች። ተረዳኸኝ? ያንተን አቴንሽን ከማይወዱ ዲስፔክት ከሚያደርጉ ምናምን ሰዎች ይልቅ እህት፣ ወንድም፣ ልጅ ካለ ልጅ፣ ሚስት፣ ሪሌሽንሺፕ ላይ ያሉ ሰዎች ሞር ኢምፖርታንት ናቸው። ምክንያቱም ነገ ላታገኛቸው ትችላለህ፣ ነገ አብራቸው ላትቀጥል ትችላለህ። ተረዳኸኝ? እኔ በጣም ከምወደው የእሸቱ ንግግር ውስጥ ደሞዜ 1500 ብር እያለ ለእናቴ 300 ብር ልክ ነበረ አለ። በጣም ነው ኢሞሽናል የሚያደርገኝና ግን አንተ መች ራስን ቻልክና ነው ገና እሷን ለመርዳት የምታስበው? መች ነገ ሲሆን ዘመዶች አሉ ውጪ ምናምን ሲሉት እኔ ሲኖረኝ ባትኖርስ እሷ? ተረዳኸኝ? ካለ ላይ ማገዝ፣ ባለህ ሰዓት አቅምህን ማሳየት፣ አቴንሽንን ማሳየት፣ ኤነርጂን ማሳየት፣ አጠገብ መሆን፣ ጉልበትን መስጠት ኢምፖርታንት የሆናችሁ ሰዎች አሉ አይደለም? ስራ፣ ህይወትህ። ብዙ ሰዎች ግን ማለት ነው እቤት ሚስትን ትተህ የማትጠቅም የማታዛልቅ ላይ ጉልበትን ታፈሳለህ። እቤት ስራህን ትተህ ስራ ቦታ ስራህን ትተህ የማይጠቅም ወሬና አሉባልታ ላይ ወይ መጠጥ ወይ የሆነ ነገር። ይሄን ስላችሁ ኖቦዲ ኢዝ ፐርፌክት። እሺ ፐርፌክት ነን እያልኩኝ ሳይሆን አትሊስት አንደርስታንድ ካረክሱን ታሻሽላለህ አይደል? ኤቭሪ አቴንሽን ማለማስ ይሄን አቴንሽን የምር ይፈልጉታል ሰው። እንዴት ያንተ አቴንሽን እየራበው ለጠገበ ሰው ትሄዳለህ ካልበላ እያልክ እዚህ ጋር ራበኝ እንጀራ እያለ አንድ ሰው አንተ ለጠገበ ካላጎረስኩት እንዴት ትላለህ? ሊሚትድ ነው አቴንሽን። በዚህ ምክንያት በነገራችን ላይ ብዙ ሰዎች ይጠሉኛል። ይሄን አይ ነው ዛት በጣም ለምፈልገው ሰው ነው አቴንሽን መስጠት የምችለው እኔ።
ታይሜን ወስት አልወድም በቃ ይሄ ከድሮ የመጣብኝ ነው ሰዎች በተለያየ መንገድ ሊገልጿቸው ይችላሉ አቴንሽን ልሰጥ የምችለው የኔ አቴንሽን ኢምፖርታንት የሆነበት ቦታ ነው አርተኝ ቫልዩ ለማይሰጠኝ ሰው ስለሱ ሳስብ ምን ስል አሉልም ይሄ የኔ ካራክተር ነው ፐርሰናሊ የሚያውቁኝ ሰዎች ያውቁኛል በደንብ እኔ የምጠቅመው እሱም ሊጠቅመኝ የሚችል ነው በጥቅም ላይ የተመሰረተ ማለት ያለ ባይዘው ይሄን ስል አቴንሽንማ ለማይጠቅሙ ሰዎች መስጠት አለብን ኦፍ ኮርስ አው ለማሲው ለደሃ ብትሰጥ ለተቸገረ ብትሰጥ ለታመመ ብታስታመምኩ ኦፍ ኮርስ ጥሩ ቦታ ላይ ያዋልከው ነው የነገ ህይወትን ስፒሪቹዋሊቲን እያስተካከልክ ነው አሁን ይሄን ስል ገና ስለ ገንዘብ እያወራው ኦር ስለ ሀብታም ሰው እያወራው ምናምን አይደለም እያወራው ያለው አቴንሽኑ ቫልዩ ወርዝ ለሚያረግ ሰው ነው አቴንሽን መስጠት ኢነርጂ መስጠት ያለበት ገብቷል እንዲህ ብለህ ደግሞ ካልኩሌት ካረግ በጣም ሊሚትድ ቦታዎች ናቸው ቤተሰብ ስራ ስፒሪቹዋሊቲ አይደል ፋይናንሻል እነዚህን ቴክ ኬር ካረክ ታይም የለም ይመሻል ሌላ ነገር ጊዜ የለም ትተኛለህ አይደል ይሄው ትላንት ከዚህ ሳንወጣ ነው የመሻው አይደል ስራ ላይ ነበር ስራ ላይ ስናወራ ምሳችንን ስንበላ ስናወራ አለመሸ በቃ የትኛው ታይም ሌላ ቦታ ትሄዳለህ በየትኛው ታይም ማይሆን ነገር ታዲያ አቴንሽን እንዴት ብለህ ትሰጣለህ የለም እኮ ሲጀምር ስለዚህ የምሬ ነው ሲሪየስሊ ታይም እና ኤነርጂ ሊሚትድ መሆኑን አውቃችሁ እዚህ ምድር ላይ የምትቆዩት ጊዜ አጭር መሆናችንን አውቀን አቴንሽን ለሚገባው ኢነርጂያችን ለሚገባው ቦታ ነው ማሳረፍ ያለብን በጣም ቢ ኬርፉል እሱ ላይ አንደርስታንድ ማድረግ አለ በቃ ነገ ያለን ይመስላል ጊዜ ነገ ማስተካከል ነገ መጀመር ነገ ነው መኖር የምትፈልገው ነው ዛሬ ሞክረው ጣር እየሞከርክ ሞት ችግር የለም አትሊስት አቴንሽን መስጠት ላለብ ስለዚህ የሚያዋጣችሁ ላይ አቴንሽናችሁን ስጡ ያላችሁ ታይም አንሊሚትድ ቢሆን ችግር የለም 600 ዓመት ላይ ትጀምራለህ ከፈለክ አይደል እድሜ ማይቋረጥ ቢሆን አይደለም ኢነርጂ ማይደክም ቢሆን ለሊ 9 ሰዓት ትጀምራለህ ስራህን ችግር የለውም ምንም ማያልቅ ቢሆን ግን እንደዛ አይደለም ዲዛይናችን አፈጣጣራችን እንደዛ አይደለም ጧት ተነስታ 10 ሰዓት ሲል እየደከምክ ነው የምትሄደው በጧት ኢነርጂ የምትሰራው ስራና 10 ሰዓት የምትሰራው አንድ አይደለም ተረዳኸኝ ሰው ውጪ ላይ አቴንሽኑን ከሰጠ ለሌላ ሴት ኦር ሚስቶና ደግሞ ሌላ ወንድ አቴንሽኑን ከሰጠች ቤት ላይ አቴንሽን አይኖራትም ጨረሳ ሊሚትድ ነው አቴንሽን ይደክማል ይሰለቻል ይኛው ሰው ለምን እዛ ጋር ኦሬዲ አቴንሽንን ጨርሰህ ስለመጣ አቴንሽን ራሱ ኤነርጂና ታይም ነው አለና አይደል ለዛ ኮን ሰው ውጪ ላይ የሆነ ነገር የሚፈልገውን አግኝቶ ሲመጣ ቤት ያስተላል ውጪ ምግብ በልተ ከመጣ ቤት ያስተላል አይደል ውጪ የሚጣፍጥ ከበላ ቤት ያለው አይጣፍጥም ይሲ ሶ የቱ ጋር ነው ኤነርጂያችንን ማሳረፍ ይሄን እንደ ሩል ያዙት ኢነርጂን የቱ ጋር ለማን በምን አይነት ሲቹዌሽን ነው የምሰጠው የሚለውን ማለት ሁለተኛው ማስተር ዮርሰልፍ ይሄን ራሳችሁን በደንብ አንደርስታንድ ለማድረግ ሞክሩ ዛሬ is my rule ከራሳችሁ ጋር በደንብ ተግባቡ ራሳችሁን በደንብ ማስተር አርጉት ራሳችሁን ያልኩት ገብታችኋል ምክንያቱም ህይወት ምን መሰላችሁ እኔ በተረዳሁት ልክ ባየሁት ልክ ፕራክቲካል ኤክስፒሪየንስ ፕሮጀክሽን ነው ፕሮጀክሽን ማለት ውስጥ ያለው ነገር ነው ውጪ ላይ ህይወት ላይ የሚሆነው ሪያሊቲ ላይ የምታየው ህይወት ውስጥ ያለው ነው ፕሮጀክት የሚያደርገው ምን ይባላል መሰለ ለምሳሌ ቅናት የሌለበት ሰው ወይም ደግሞ ጥርጣሬ የሌለበት ሰው እንዴት ነው ማታቀውን ነገር አታቀውም አይደል ሊትራሊ ውስጥ ሲኖር ነው የምታስተውለው ያን ውስጥ በምን አወቀው ሰዎች አሳይተው ሊሆን ይችላል ከዚህ ጎርተው ሊሆን ይችላል ሰብረው ሊሆን ይችላል ሸውደው ሊሆን ይችላል ምክንያቱም ይሁን ውስጥ ከሌለ ግን ውጪውን ማየት አትችልም ነው አይንህ የሚያየው ውስጥ ባለው መነጽር ነው እዚህ ውስጥ በመታሰባሰላስለው እዚህ ውስጥ ቢያስከው ነገር ነው ሰው ራሱን ማስተር ካረገ እንደውም ደስ የሚለኝ መጽሐፍ ቅዱስ ቃል አለ እኔ ቃሉን በትክክል ላለው ይችላል ራሱን ያሸነፈ ዓለምን ይገዛል ራሱን የገዛ ዓለምን ይገዛል አይ ቲንክ ያ ኤግዛክትሊ እንደዛ ማለት ነው ራስን ለማሸነፍ ሞክር ምክንያቱም እዚህ ውስጥ ካሸነፍክ እስ ፕሮጀክት ኤክስቴንሽን ነው ላይፍ ውጪ ላይ ያለው ላይፍ ያንተ ኤክስቴንሽን ነው አስተውላችሁ ከሆነ የምትጠሉት ሰው ይጠላችኋል አይደል የምትወዱት ደግሞ ይወዳችኋል ሳታውቁት አይ ሪስፔክት ዩ ምናምን ይላችኋል ውስጣችሁ ፍቅር ያለው ሰው ከልባችሁ የምትወዱት ሰው የምሬን ነው የምላችሁ ጄኒን የሆነ ፍቅር ያላችሁ እኔ ዝም ብላችሁ የምታስመስሉትን አላልኩም ወይ ገንዘብ ስላለው ይፈልጋችሁን ወይ ቆንጆ ስለሆነች አይደለም ጄኒን የሆነ ንጹህ ፍቅር አላል የምትወዱት ከምታደንቁት የምታከብሩት ሰው believe me የምትቀርቡት ያከብራችኋል ይወዳችኋል most of the time እንዲሁ ደግሞ የምትጠሉት ያለ ምክንያት የምትጠሉት ሰው እሱም እንደዛው ነው ግን ፕሮጀክሽን ነው ውስጥ ያለውን ህይወት ነው ውጪ ላይ የምታየው መነጽረ ሰው ውስጡ ኢንሴኩሪቲ ካለ ክፋት ካለ ተንኮል ካለ መጥፎ ሐሳብ ካለ አይሆንልኝም ካለ አልችልም ካለ ለሰዎች ምቀኝነት ካለ obviously በንግግር ውስጥ በሐሳብ ውስጥ በስራ ውስጥ የሚያሳየው ያንን ነው አይደል አንዳንዴ ዩዘር 7 8 ምናምን ሆኖ በቃ ቅስም የሚሰብር ነገር ይናገራሉ ሌሎች ሰዎችንም እኛም ላይ ኮሜንት ለማን እኔ አሁን የሚያወሩት ሳይሆን ውስጥ ያለው ነው ይወጣል እየገነፈለ ያለው ገብቷል አይደለም ውስጥ የሆነ ነገር ያላሸነፉት ስላለ ነው ማረግ እየፈለጉ ያላረጉት እያሰቡ ያልሆነላቸው ተደብቀህ የምታወራው እሱ ነው አለቀ ምንም ሌላ ነገር የለውም ብዙም ሳይንስ ምናምን አያስፈልግም የምትኖረው ህይወት ሪፍሌክሽን ነው what is inside ሪፍሌክት ነው የምታረገው ስለዚህ ሪፍሌክት እንደምታረካው ህይወት ኤክስቴንሽን ኦፍ ዩር ኢንሳይድ ከሆነ የውስጥ ኤክስቴንሽን ማለት ተቀጥሎ የሚወጣ እንደ ማለት ነው ከሆነ
ሰው ጥረት ማድረግ ያለበት ሰዎችን ለመቀየር ዓለምን ለመቀየር ኦር ኢንቫይሮንመንቱን ለመቀየር ነው ወይስ ራሱን ለመቀየር? መነጽሩ አንተ ነህ፣ አንተ የምታይበት መንገድ ነው። ምክንያቱም አንዳንድ ሰዎች የሆነ ነገር አይተው ሲያስጠላ ሊሉ ይችላሉ አይደል? አንዳንድ ሰዎች ደግሞ እንደዚህ ሊሉ ይችላሉ አይደል? ፖዚቲቭ ነገርም ላይ ለምን ውስጥ ያለው ነው አተረጓጎመ ፐርሰፕሽን ውስጥ እንዳለው ኤክስቴንሽን ነው። ተረዳችሁኝ? ስለዚህ ውስጥን ማሸነፍ ያስፈልጋል። ራስህን በደንብ በምትፈልገው ነገር ላይ ማስተር ማድረግ ከቻልክ ዓለም የምትፈልገውን አለመስጠት አትችልም። እሺ አትራክሽን ምናምን እያልኩ አይደለም። ምክንያቱም ሪያሊቲን የምትሰራው አንተ ስለሆንክ ማለት ነው። የምትኖረውን ህይወት የምትሰራው አንተ ስለሆንክ። ስለዚህ አንድ ሰው ዲሲፕሊኑን በደንብ አሪፍ ካረገ ኮንፊደንሱ ይጨምራል። ውጪ ላይ የሚታይ ሰዎች ያዩልሃል። ያንን ኮሚኒኬሽንህ ላይ በደንብ ማስተር ካረግ፣ ስራ ላይ ማስተር ካረግ፣ ሪሌሽንሺፕ ላይ ማስተር ካረግ፣ ራስን መግዛት ላይ ማስተር ካረግ ዴፊኒትሊ ህይወት እንዴት አልሰጥ ይልሃል። ግን ብዙ ጊዜ ራሳችንን ሳናሸንፍ ሰዎች በቃ ሰው ራሱን ሳያስተካክል አለቃውን እንዲያስተካክል ይፈልጋል። አለቃው እንዲለወጥለት ይፈልጋል። አለቃ እንዲለወጥ መጀመሪያ ራስ መለወጥ አለብን። ኦር ተለውጠ ዞር ማለት ከዛ ቦታ ሰውየውን ለመቀየር ከምትጥራር ካልሆነና የሚያስኬድ ካልሆነ፣ ስለዚህ ሰው ባይ ዲፎልት ራሱን ነው ማሸነፍ ያለበት። ኮሚኒኬሽን ስኪላችሁ ላይ ስሩ፣ ዲሲፕሊናችሁ ላይ ስሩ፣ ቶት ፕሮሰሳችሁ ላይ፣ ፓተርናችሁ ላይ ነገሮችን የምትተረጉምበት መንገድ። እንዲሁ ሰው ሲያናድዳችሁ ወደ ውስጥ መመለሳል። ለምን ያናድደኝ ምን አረገኝ ማለት አለብን። ሰዎች ነን። ይሄንን ስል ጭራሽ አንልም እያልኩ አይደለም። እንናደዳለን፣ ኔጌቲቭ እናስባለን። ግን ኢቭን ያ ኔጌቲቭ ራሱ ኤክስቴንሽን ኦፍ ጥላቻ ኢንሳይድ የሆነ የበለጠህ ነገር አለ ያ ሰው ማለት ስትጠላው፣ ኦር የሆነ ማትወደው ነገር አለ ማለት፣ ኦር በዛ መንገድ አልፈ ተጎድተሃል ማለት ነው። ሰምሃው የሆነ አንደርስታንድ የምታረገው ፔን አለ። አትሊስት ያ ፔን ራይት ነው ሮንግ ነው የሚለው መመርመር ያስፈልጋል። ረዳኸኝ? አሁን መጥፎ ነገር የሚያወሩ እያልኩ አይደለም፣ ወይ መጥፎ ነገር የሚሰሩ ሰዎችን እያልኩ አይደለም። እሱ ላይ ከከስተመር ቫልዩ ከምናምን አንጻር ልትናደድ ትበሳጭ ይችላል። ጥሩ ነገር ለማድረግ የሚሞክሩ ሰዎችን ደም የሚፈላ ከሆነ ምንም ያላረገ ባጠገብ ያለፈው ሰውዬ ደምን የሚያፈላ ከሆነ ዱ ዩ ቲንክ የሰውዬው ፕሮብለም ወይስ ያንተ? የምታየው መጥፎ ነው ማለት ነው። አይንህ የሚያይልህ መነጽር የሚያይልህ ክፉን ነው ማለት ነው። ራስን አሸንፍ መጀመር፣ ራስን ግዛ፣ ሰልፍ አዌርነስ ይኑርህ። ስራ አልሆን ካለ ኮሚኒኬሽን ስኪል ካልሆነ አለቃ አይሰማም፣ ምቀኛ ነው፣ በገመ ዘመድ ነው የሚቀጥረው፣ በዚህ ወጣ በዚህ ቢ ቤስት ራስን ማስተር አድርግ ይፈልጋል። ለአንተ ብሎ እኮ አይደለም ባይዘው የሚመስላችሁ ሰዎች ማለት ነው። ሰዎች የሚቀጥሯችሁ አብረዋችሁ የሚሰሩት አብረዋችሁ የሚሆኑ ለእናንተ ብሎ ይመስላችኋል፣ ለራሳቸው ብሎ ነው። ስለዚህ ለራሱ ብሎ ደግሞ አንድ ሰው የሚፈልግ ከሆነ እሱ የሚፈልገውን ነው መሆን ያለበት ማለት ራስን ማዘጋጀት ያለበት ማስተር ማድረግ ያለበት። ሶ ዴፊኒትሊ ራሳችሁ ላይ ሞር ኢንቨስት አድርጉ። ሞር ኢንቨስት ደግሞ ዘንጡ ልበሱ ምናምን አይደለም። ኢንቨስት ሲባል ቶሎ የሚሄደው ሌላ ቦታ ነው። ሰው ራሳችሁ ላይ ኢንቨስት አድርጉ ማለት ታይማችሁን ኤነርጂያችሁን ቅድም እንዳልኩት አቴንሽናችሁን ራስ ላይ ካረክ አይደለም። ሰልፍ ዲሲፕሊን ካለ ስራህን የምትሰራ ከሆነ ታይምን ባቡ ማኔጅ የምታረክ ከሆነ ስለ ሰዎች ኔጌቲቭ ሀሳብን የምታሸንፍ ከሆነ አለማሸነፍ አትችልም። የምታደንቋቸውን ሰዎች ለምሳሌ እና ኃይለ ገብረስላሴ ሆነ ብታይ ውስጥ ያለው ነው ህይወቱ። የምሬን ነው። ሲያወራ ትሰማዋለህ፣ ንግግር ውስጥ ትሰማዋለህ። ስለ ራሱ ያለው አመለካከት ነው ውጭ ላይ እያየው ያለው እና ዴፊኒትሊ ይሄም ሄልፕስ ብዬ አስባለሁ። ሶስተኛው ደግሞ ኢሞሽናል ኢንተለጀንስ። በስሜት መብሰል የምርጫ ጉዳይ አይደለም። ምክንያቱም ሞስት ኦፍ ውሳኔያችን፣ ድርጊታችን፣ ተግባራችን ኢት ኢንቮልቭስ ኢሞሽን፣ ስሜትን ያካታል። እስኪ ምን አይነት ህይወት ስሜት የሌለበት ህይወት አለ በሰው ልጆች ውስጥ? ይሄ የስሜት ማሽኖች ነን እኮ አይደል? ስራ፣ ምግብ፣ ጓደኛ፣ ፍቅረኛ፣ ትዳር፣ ገንዘብ፣ ሁሉ ነገር ኢሞሽናል ኢንተለጀንስ ይፈልጋል። ምክንያቱም አንድ ሰው ኖ ማተር ሃው ማች ስማርት ቢሆን፣ ጂኒየስ ቢሆን፣ ዲሲፕሊንድ ቢሆን፣ ክሪቲካል ቲንከር ቢሆን ኢሞሽናል ኢንተለጀንስ ከሌለው ዊል ቢ ዜሮ። ኮንፊደንትሊ ነው ልል የምችለው። ሰው በኢሞሽኑ ብዙ ነገር ሊያጣ ይችላል አይደለም? የሚገርም የፍቅር ህይወት የትዳር ህይወት ኖሮት ኢሞሽናል ኢንተለጀንስ ስለሌለው ሉዝ ያደረገው የለም። ወይ የሚደባደብ ወይ የምትደባደብ ወይ የምትሳደብ ወይ የምትማታ ኦር በየእንትኑ ኢሞሽናል የስሜት ብስለ ስሜቶቹን አንደርስታንድ ማድረግ ባለመቻለው የሚገርም ንብረት ገንዘብ በውርስ የሚሆን መዝራ አምጥቶ ሉዝ ያደረገ የለም፣ የወደቀ የለም። ለምን? እንዴት ስፔንድ ማድረግ እንዳለበት ኢሞሽናል ኢንተለጀንት ስላልሆነ ፍላጎቱን ብቻ ስለሚያሳድድ የሚገራርም የሚኮራባቸው ቦታዎች ላይ ሆነው ዚስ ጋይዝ ስማርት ብለ ዚስ ጋይዝ ጂኒየስ ብለ ኢሞሽናል ኢንተለጀንስ ስለሌላቸው ወንጀል ሰርተው የገቡ የሉ። ሰው በእጃቸው እንትን ያለ የለም። ኢሞሽን ሊትራሊ 90% የሚሆነው ህይወታችን ሲጀመር ከኢሞሽን ጋር ሪሌትድ የሆነ ነው፣ አታችድ የሆነ ነው። ስለዚህ ስናር አባውት አንተ ስማርት መሆን፣ ስናር አባውት አንተ ሃርድ ወርከር መሆን አይጠቅምም ቢያልኩ አይደለም። እነዚህ ነገሮች በጣም ኢምፖርታንት ናቸው። ግን ቱ ኪፕ ኢት ጎይንግ ግን ለመቀጠል ነው ይዘው ደግሞ ከሰዎች ጋር ለምንኖረው አፍትሮል
ለመቀጠልና የተሻለ ቦታ ለመሆን ኢሞሽናሊ ኢንተለጀንት መሆን አለበት። ባይ ዘ ዌይ there's a lot of studies ሰዎች ስኬታማ መሆን በየትኛውም አስፔክት ኦፍ ላይፍ ከስማርት ከሚሆኑ በላይ ኢሞሽናል ኢንተለጀንት ቢሆኑ ይበልጣሉ። አሁን እኛ የተለመደው ግን ቢ ስማርት ምናምን ነው አይደል? ጥሩ ነው ስማርት መሆን መጥፎ ነው እያልኩ አይደለም። ግን ኢሞሽናል ኢንተለጀንት የሆኑ ሰዎች ለምን ብለህ ከጠየቀኝ ኢሞሽናል ኢንተለጀንት የሆነ ሰው ቀጥሮ ማሰራት ይችላል። ከሰዎች ጋር መኖር እንዴት እንዳለበት ያውቃል። ተረዳኝ? ብስል ነው በሀሳቡ፣ የሰዎችን ስሜት ለመረዳት ይሞክራል። ኢሞሽናል ኢንተለጀንት የሆነ ሰው ተረዳኝ? የሆነ ነገር አቅም ስላለው አያረግም። ለምን? ነገን ያስባል። አብዛኛው ሰው ላይ አሁን ገንዘብ ያላቸውን ሰዎች ስታይ አሁን የደሃና የሀብታም ልዩነት አሁን የደሃና የሀብታም ስል ሌላ አይነት ካታጎሪ ውስጥ እንዳትገቡ። ሌትስ ሴይ ሁለቱም አቅም ኖሯቸው አንደኛው ጎበዝ አንደኛው ሀብታም አንደኛው ደሃ የሚሆኑ ሰዎች እንል ማለት አሁን ደሃና ሀብታም ብዙ አይነት ኮንሲደር የምታደርጋቸው ሲቹዌሽኖች ስላሉ አንድ አይነት ኦፖርቹኒቲ፣ አንድ አይነት ቤተሰብ፣ አንድ አይነት ገንዘብ፣ አንድ አይነት ትምህርት ቤት ተምረው አንዱ ሰክሰስፉል አንዱ ሰክሰስፉል ያልሆነውን ሰዎች ብታይ ሁለቱ ዘ ኦንሊ ቲንግ ሊለያቸው የሚችለው ኢሞሽናል ኢንተለጀንስ ነው። ለምን ሲባል ይሄኛው ማጥናት እየፈለገ ግን ሙዱ መውጣት ስለሆነ ጥሎ ይወጣል። ኢሞሽናሊ ብስል አይደለም፣ ያዋጣውን ያደርጋል። ሰልፍ አዌር አይደለም። ይሄኛው አንድ ሁለት ማለት ይፈልጋል፣ ያኛው ኖ ብሎ አንገቱን ደፍቶ በዚህ ሁሉም ሰው ፍላጎት አለው፣ ሁሉም ሰው ዲዛይር አለው። ኢትስ አባውት ኮንትሮሊንግ እና ኮንትሮል አለማድረግ ነው። ሶ ኢሞሽናል ኢንተለጀንስ ማለት ስሜትን አንደርስታንድ ማድረግ፣ ማኔጅ ማድረግ ተረተኛል አይደለም። ከዛ አዌር ደግሞ መሆን ማወቅ ራሱ ሲፈጠሩ እንዴት ይፈጠራሉ፣ ለምን ይፈጠራሉ፣ ከየት ይፈጠራሉ የሚለውን በደንብ መብሰል ነው። ቀላል ነው በፍጹም አይደለም። ምክንያቱም ኢሞሽንስ አር አውቶማቲክ። ስለዚህ ኤክስትሪም የሆነ ፕራክቲስ እና ኤክስትሪም የሆነ ለርኒንግ ይፈልጋሉ በደንብ እስኪገባን ማንነታችን እስክናረጋቸው ድረስ። የሚያስቀኑ ሰዎች የሉም እርጋታቸው፣ የሚያስቀኑ ሰዎች የሉም ውሳኔ ላይ፣ የሚያስቀኑ ሰዎች የሉም ማለፍ ያለባቸው እንዴት ሲስተማቲካሊ የሚያልፉ ሰዎች ተረተኛል። ዊ ኦል ስትራግል እዚህ ኤሪያ ውስጥ። ሶ ሰዎች ከስማርትነሳቸው በላይ ኢሞሽናል ኢንተለጀንሳቸው ነው ከፍና ዝቅ የሚያደርጋቸው ሁለት ሰዎችን። ምክንያቱም ተቀጥረህን ብትሰራ ዩ ኒድ ኢሞሽናል ኢንተለጀንስ። ካለቃህ ጋር እንዴት መግባባት እንዳለብህ አይደለም ኢሞሽናሊ ምክንያቱም አሁን ኢሞሽናል ኮምፖነንቶችን ከዚህ በፊት ተናገራቸው እንግለጻቸው። ከላይ የመጀመሪያው ሰልፍ አዌርነስ ነው፣ ራስን ማወቅ ነው። ምንድነው ፈልገው ስሜቶች ከየት ነው የሚነሱት፣ ምንድነው ችግሬ፣ ምንድነው ደካማ ጎኔ፣ ምንድነው ጥሩ ጎኔ፣ ከኢሞሽን አንጻር ካወቅከው ፕሮቴክት ታደርጋለህ ራስና። ለምን ለሬጉሌሽን ይመቻል። ሰው ሁለተኛው ሬጉሌሽን ነው። ሶስተኛ ኤምፓቲ ነው። የሚገርምህ ለካ የራስን ስሜት መረዳት ብቻ በቂ አይደለም። አብሮ ያለውን ሰው ቀጥሎ ያለውን ሰው ኢሞሽን መረዳት ያስፈልጋል። አሰሪ ከሆንክ የሰራተኛን ኢሞሽን አንደርስታንድ ማድረግ ካልቻልክ ቀስ በቀስ እዛ ሰው ቅራኔ ትፈጥራለህ፣ አብረህ አትቀጥልም አይደል? ክፍተት ትፈጥራለህ ማለት ነው። ፍቅረኛ ከሆነች አንተ የራስን ብቻ የምታወራ ከሆነ የእሷን ኢሞሽን አንደርስታንድ ማድረግ ካልቻልክ፣ አንዳንዴ ወንድነትን ትተህ እንደ ሴት ማሰብ ካልቻልክ፣ አንዳንዴ ሴትነትን ትተህ እንደ ወንድ ማሰብ ካልቻልክ፣ ኢሞሽናል ኢንተለጀንስ ካልሆነች፣ ኤምፓቲ ከሌለሽ እርዳኝ ሰውየው እንዴት እንደሚያስባውቁ በሰውየው ጫማ መሆን ማለት ነው። ኤምፓቲ ባጭቃል ርህራሄ የምንለው ወይ መረዳት ማለት ነው። ኢሞሽናል ኢንተለጀንስ መሆን አለበት። አዘርዋይስ ለምን እንደዚህ አላረግሽም፣ ለምን እንደዚህ አላረግሽም፣ በቃ የራስን ነው። እሷም ለምን እንደዚህ አይሆንልኝም፣ አይረዳኝም፣ አይሸከመኝም፣ አያዝለኝም። የምሬን ነው የምለው። ሶ በዛኛው ሰውዬ ጫማ መሆን ኢሞሽናል ኢንተለጀንስ ይጠይቃል። ይሄን የሚያደርጉ ሰዎች ናቸው ትዳራቸውን አሪፍ የሚያደርጉት አይደል? አንዳንዴ ኦኬ እረዳዋለሁ ደክሞት ነው፣ ኦኬ እረዳታለሁ ደክሞት ነው፣ እረዳታለሁ ሆርሞን ነው፣ እረዳታለሁ ነፍሰ ጡር ስለሆነች። መተላለፍ አለብህ የሆነ ፖይንት ላይ። ቀላል ነው አይደለም፣ ግን you have to master it። ኢሞሽናል ኢንተለጀንስ ኪ። ይሄንን ስማርት ስለሆንክ አይደለም የምታውቀው፣ ፕራክቲስ አድርገህ ኢሞሽናል ኢንተለጀንስ ስለሆንክ ነው የምታውቀው። ሶ ሶስተኛው ኤምፓቲ ነው። ሞቲቬሽን ለስራ ለምሳሌ ከኢሞሽን ጋር ይገናኛል። አንዳንዴ ሙድ የጠፋ ሰው አብዛኛው ሰው ስራ የማይሰራ ምክንያት ምንድን ነው? ሙድ አልመጣም፣ ደብሮኛል፣ አስጠልቶኛል፣ ላይፍ መሮኛል፣ በዚህ ወጣ በዚህ ገባ። ኢሞሽን እኮ ነው። እነሱን ኢሞሽኖች እንዴት ማለፍ እንዳለብህ ማወቅ አለብህ። ሞቲቬሽን ራሱ ምንድነው መረዳት አለብህ። ምክንያቱም ከስሜት ጋር የሚገናኝ ነገር ነው ሞቲቬሽን። ለዛ ነው ሞቲቬት ስትደረግ ጸጉር ይቆማል፣ ሞቲቬሽን ሲጠፋ ደግሞ ትከሻ ዝቅ ይላል። ዋይ ሊትራሊ ኢሞሽንስ ቦዲን ኮንትሮል እኮ ስለሚያደርግ ነው። ማስተር ማድረግ አለብህ። ሶሻል ላይፍ ላይ ጎበዝ መሆን አለብህ። ዚስ ዴይስ እንደውም እኛ ዊክ ነን በጣም ሶሻል ላይፍ። እኔ እዚህ ኖሬ አመት ኖሬ ማላቀው ሰው ይበዛል። አረ ድሮ እንደዛ አይደለም አይደል? ገና ሰው ሲገባ አንኳኩቶ ይመጣሉ፣ እንደዚህ ቡና ጠጡ። ያ ላይፍ ከሰዎች ጋር እንደውም በዚህ ሴቶች ይበልጡ ነው። በኢሞሽናል ኢንተለጀንስ ላይ ኤምፓቲ ላይ ሰልፍ አዌርነስ እና ሶሻል ስኪል ላይ ሴቶች ይበልጡ ነው። እነዚህ ሶስቱ ነገሮች ላይ በጣም ሰዎችን ስሜት በመረዳት እንዳንተ በሆኑ በማሰብ ሴቶች በጣም ይበልጣሉ። ሬጉሌሽን ላይ ግን ትንሽ እንበልጣቸዋለን እኛ። ሰልፍ ሬጉሌሽን ላይ ኢሞሽን መዋጥ እንችላለን እኛ አንጻራዊ ከሴቶች አንጻር ዋጥ አድርገህ ማለፍ ማለት ነው። ሴቶች like they have to show that emotion ፊታቸው ላይ የሆነ ቦታ most men go like strong men poker face ነው ያለው አይደል? they don't show the emotion
ተናዶ አያሳየም፣ ደብሮት አያሳየም፣ ከፍቶት አያሳየም። ፖከር ፌስ ማለት እሱ አይደል? ፖከር ፌስ የሌለው ሰውማ ፖከር መጫወት አይችልም እንኳን። ለምን ፊቱ ላይ ታውቃለህ ካርድ ሳይዝ። ስለዚህ ምንም ኤክሳይትድም አይደለም፣ እየበላህ ሚሊየን እየበላህም ኤክሳይትድ አይደለም፣ አያሳይም፣ ደስተኛ አይሆንም። ተበልቶም ደስተኛ አይሆንም፣ ምክንያቱም ካሳየት ደስተኛ ትሆናለህ አንተ። ገባ? ስለዚህ አታክ ታደርገዋለህ። ኤኒዌይስ ሶ ኢሞሽናል ኢንተለጀንስ በጣም ኢምፖርታንት ነው። የመጨረሻውና አንደኛው ለእኔ ደግሞ ከራሳችሁ ጋር አሪፍ ሪሌሽንሽፕ ይኖራችሁ። ይህን ነገር ሰው ብዙ ሰው አንደርስታንድ አያደርገውም። ሰው እንዴት ከራሱ ጋር መቀመጥ የማይችል ሰው ከሰው ጋር ሊኖር ይችላል? ብቻህን መቀመጥ የማትችል ከሆነ ትንሽ ደቂቃ ባይዘው ብቸኝነትን ሰፖርት አላረግም እኔ፣ ግን ከራስ ጋር መሆን ጭራሽ የማትችል ከሆነ በጣም ብዙ መስራት አለብህ ማለት ነው። ከራስ ጋር ኢን ቤስት ሪሌሽንሽፕ ውስጥ መሆን አለብህ። ያ ከምን ይጀምራል? ራስን ከመውደድ፣ ራስን ከመረዳት፣ የራስን ፍላጎቶች ከማወቅ፣ ምሮ ፈልጎ ብሎ ከራስ ጋር ንግግር ከማድረግ። ሰው ከራሱ ጋር ተስማምቶ መቀመጥ ያልቻለ ሰው እመኑኝ ከሰው ጋር መሆን አይችልም። ለምን? አንተ ያልተረዳውን ማን ይረዳላል? አንተ ያልወደድከውን ራስን እኔ እንዴት ልወድድል ይችላለሁ? አንተ ያልተቀበልከውን ማንነት፣ አንተ ቫልዩ ያልሰጠውን፣ አንተ ክብር ያልሰጠውን ማንነት እኔ እንዴት ላከብርልህ ይችላለሁ? ባለቤቱን ካልናቁ አጥሩን አይነቀንቁ ነው ይባላል። ራስ ያልናቀው የናቀውን እንቅብሃለሁ፣ ራስ ያከበርከውን አከብረዋለሁ። ሰልፍ ወርዝ ከሌለ እንዴት አርጌ ነው ላይክ ኢምፖሲብል እኮ ነው። እኔ ሰልፍ ወርዝ እንዴት እሰጥሃለሁ? ከባድ ነው የሚሆነው፣ ምክንያቱም በሰውኛ ስታስቡት ማለት ነው። ስለዚህ ከራሳችሁ ጋር you have to have a good relationship። good relationship ቅድም እንዳልኩ ደግሞ መነሻው ከውስጥ ነው። ዴፊኒትሊ ከውስጥ መስማማት መታረቅ አለባችሁ። ሶ እንዴት ነው ከራሴ ጋር ሪሌሽንሺፕ መሰረተው? ማንኛውም ጥያቄ ይመስለኛል አይደለም ሁሉም ሰው የሚጠይቀው ነው። ከራስ ጋር መስማማት ሲባል የመጀመሪያው ስቴፕ ማታምንበትን ነገር አታርግ። ሰው ከራሱ ጋር የሚጣላው ነገር አንደኛው ማያምንበትን ነገር ሲያደርግ ነው። በፍጹም ራሳችሁን ፕሮቴክት ማድረግ ያለበት፣ ምክንያቱም ራስ ላይ ማታምነውን ነገር ማድረግ ማለት ሰልፍ ወርዝን ያሳጣል። ለራስ ያለ ግምት ይወድቃል። ባዚ ሰው ስላየህ ስላላየህ አይደለም። የሰልፍ ወርዝ ጉዳይ፣ የሰልፍ ላቭ ጉዳይ፣ ከራስ ጋር ጥሩ ሪሌሽንሺፕ የመኖር ጉዳይ ከሰው ጋር አይገናኝም። ተደብቀ የምታረጋት ነገር ራስን ጋር እንድጠላው ያደርጋል። አሁን የሚመስለንኛ ሰው ካየብን ጀጅ ያደረገና ከራስ በላይ ጀጅ የሚያደርግ የለም። ሰውማ ሰው ነው። በቃ ጥሩም ብትሰራ መጥፎም ብትሰራ ጀጅ ያደርጋል። አያበላ ያጠጣ። ራስን ጀጅ ሲያደርግ ኢማጂን እንዴት ትተኛል? እንዴት እንቅልፍ ይወስዳል? እንዴት ዲስትራክት አደረገዋለህ ራስን? ስለዚህ ማታምንበትን ነገር አታርግ። በቃ ስርቆት ማታምንበት ከሆነ ዶንት ዱ ኢት። ይራብ አዘርዋይዝ ክላሽ ታደርጋል። ኮግኒቲቭ ዲዞናንስ ማለት ነው። ከዛስ ይረብሻል፣ ያበላሃል፣ እዛው ይረብሻል። ከራስ ጋር የምታምንበት በቃ ስራ ዋይስ ስፒሪቹዋል ዋይስ በተቻለ መጠን ጥረት ማድረግ ያለብህ ከራስ ጋር የማያጣላህን ነገር ለማድረግ ነው። ያ ማለት የምታምንበት ማታምንበትን ነው ማለት አለብህ። እንደዛ ስትሆን ምንም ስትተኛ የሚረብሽ ነገር አይኖርም። ብዙ ነገሮች ባይዘዌ እስክታረጋቸው ነው እንጂ ካረካቸው በኋላ ብዙዎቹ ይጸጽታሉ፣ ወርዝለስ ይሆኑብሃል። በሰዓቱ ግን ላይክ the only thing እነሱ ብቻ ያሉ ይመስላል ምድር ላይ። እንደዛ አይነት ነገሮች ገብቷል። በየትኛውም አቅጣጫ ነው። ለፋይናንሻል የምትወስነው ውሳኔ፣ ለሪሌሽንሺፕ የምትወስናቸው ውሳኔዎች አይደለም። ሴቶችም ወንዶችም ቢሆን በሪሌሽንሺፕ ጉዳይ የሚወስኑት ውሳኔ አለ። ፋይናንሻል እንዳልኳቸው፣ ኢሞሽናል፣ ሜንታል የሆነ ነገር ስፒሪቹዋሊ የምትወስናቸው ውሳኔዎች አሉ። እነዛ ነገሮች አንተ ዲፕ ዳውን ማታምንበት ከሆነ ባይ ዘ ዌይ የሚያምንበት ሰው ምንም አይመስለውም። ታውቃለህ አይደል? ሌብነት ሰው ብሎ የሚያምን ሰው አይረበሽም። ባይ ዘ ዌይ እሰባው ቢሊቪንግ ከራስ ጋር ሪሌሽንሺፕ እንዲኖር አንተ ምንም አያረገኝም ብለህ ካመንክ ሌብነቱ ምንም አይረብሽም። ካላመንክ ነው የሚረብሽ። ስለዚህ ማታምንበትን ነገር አታርግ። ዶንት ዱ ኢት ለሚያምነው ሰው። ምክንያቱም ሰዎችንም እኮ ገለው ያንኮራፋ የሚተኛ አላ ልክ ነው ብሎ እኮ ስለሚያምን ሌላ አይደለም። ከራሱ ጋር አልተጣላም። ያ ዲሲሽን ያ ውሳኔ ሰላም ነው ከሰውየው ጋር። ስለዚህ እኔ አትሊስት አሁን ጥሩ መጥፎ የሚለው ውስጥ ሳልገባ እንኳን ልል የምችለው ከሊቫችሁ ጋር የሚጣላ ነገር አታድርጉ። የመጀመሪያ። ሁለተኛው ራሳችሁ ይቅርታ አድርጉና try to be better። የብዙ ሰው ችግር ከራሱ ጋር ጥሩ ልጅ እንዳይኖር የሚያደርገው ስታክ ያደርጋል በትላንት ጥፋቱ። በቃ ሰው ነህ አይደለም? ሰው የመሆነ ሚስጥርም ነው ማጥፋት እኮ ይመስለኛል። እንግዲህ አሁን ስፒሪቹዋል አድርጌው የማይሆን ነገር እንዳልል፣ ግን ሰው ደካማ ነን። እንግዲህ እኔ ባየሁት፣ እኔ በራሴ እንዳየሁት no matter how much we try ፐርፌክት ለመሆን የመጨረሻ ደካማ ነን። የመጨረሻ በጣም ጠንካራ ነገር አለፍኩ ብለህ በማይረባ ነገር ትወድቃለህ። በሚገርምህ ማለት ነው። በጣም ለሰዎች እኮ ኢምፖሲብል የሆነ ነገር ታልፋለህ። ግን ሰዎች ደግሞ በተራው የሚያልፏት ደግሞ አንተን ትጥልሃለች። አንዳንዴ ሃምብል ሲያደርግህ ይመስለኛል ፈጣሪ ራሱ ማለት ምንም እንደሆንክ ረተኛል። ስህተት መስራት ያለ ነው። ኢንቴንሽናሊ አርጉት እያልኩኝ ሳይሆን ኖርማል ነው። በቃ ለራስ ይቅርታ አድርገህ
ቤስት የሚያደርግ ከራስ ጋር ግን ከትላንት የተሻለ መሆን። ትላንት ስራ ማሰራ ከሆነ ዛሬ ስራ። ትላንት ለሰዎች ጥላቻ ካለ ዛሬ ለመውደድ ሞክር። ትላንት ለቤተሰቦች ክፉ ከሆንክ ዛሬ አትሊስት አቴንሽን ለመስጠት ሞክር። ያቅምህን ጥረት ለማድረግ ሞክር። ይሲ ትላንት ቺት የምታደርገው ዛሬ ለመተው ሞክር። ሁሉም ሰው አልፏል በዛ ውስጥ። በቃ ለመተው ሞክር። ትላንት የምትሸውድ የምትዋሽ ከሆነ ዛሬ ኢምፕሩቭ ለማድረግ በዛ ውስጥ ነው ትክክለኛ ደስታ ያለው። ትላንት ኢሞሽናሊ ዊክ ከነበርክ አትረባም፣ አትችልም፣ ኢሞሽናሊ ዊክ ነህ፣ ደካማ ነህ ብላ ከተወች ራስን ስትወቅስ አይደለም መኖር ያለብህ። ኢምፕሩቭ አይደል? ኢሞሽናሊ ስትሮንግ ለመሆን ሞክር አይደል? የተሻለ ደካማ የተባሉትን ጎኖች በማሻሻል ውስጥ ነው ትክክለኛና ፒውር ሃፒነስ ያለው። በምድራዊ ነው ምለው ከመንፈሳዊ ጋር እንደታገናኝ ምድራዊ ነገር ላይ በኢምፕሩቭመንት ነው ሃፒ ያለው። እኔ ብዙ ሰዎች ሲሉ የምሰማው ነገር አለ። በጣም ከሆነ በላይ ገንዘብ ስታገኝ ገንዘብ ደስታ እንደማይሰጥ ይገባሃል ይላሉ። እንደውም ታይሰን መሰለኝ if you think money gives you happiness ብዙ ገንዘብ አይታጣቅም ማለት ነው ብሏል። ኤግዛክትሊ like he was በጣም ሀብታም ማለት $600 ሚሊዮን ኔት ወርዝ የነበረው ነው የዛሬ ስንት ዓመት ኖት ናው። አሁን ያኔ ሚሊዮን በጣም ብዙ በነበረበት ሰዓት። ምክንያቱም ከሆነ ሊሚት በላይ ሁሉንም መግዛት እንደምትችል ታውቃለህ። ሁሉንም እንደምታገኘው ታውቃለህ። የፈለግከው እንደምታገኝ ማወቅህ ላይፍን ቦሪንግ ያደርግ። በቃ ምን ታረጋለህ እስኪ ንገረኝ። አሁን እኮ መኪና ገዝቼ ቤት ሰርቼ ልጅ ወልጄ ሚስት አግብቼ የምትለው እኮ ይሄ ፕሮግረሱ እኮ ነው ደስ እያለህ የሚሄደው የምትጓጉ። በቃ የሆነ ቶፕ ላይ ከደረስክ በኋላ ወደ ኋላ ነው የምትመለሰው አይደለ? what is life, what is the meaning of life? ከዛ ሞስትሊ ካያቸው በጣም ጎበዝ ከሆኑ ስፒሪቹዋሊ ነው የሚመለሱ። አሁን ታይሰን በጣም ስፒሪቹዋሊ ስትሮንግ ነው የሆነው። እንደዛ አይነት አግሬሲቭ የሆነ ሰው አስነጠስክ ብሎ በቦክስ የሚል ሰውዬ አሁን ዲፕ ከልጁ ሞት በኋላ ስፒሪቹዋል ወሬ ነው የሚያወራው ከሰማው ፖድካስቶቹ የምታይ ከሆነ። ምክንያቱም አይቶ ጥግ ድረስ አይቶት ምንም አዲስ ነገር የለውም። በቃ ትጨርሳለህ። ምንድነው አንተ የሚያጓጓህ ነገር ናቲ? $30,000 ካሜራ ነው 10 መግዛት ስችል ምንም እንደማይመስል ታውቃለህ። በቃ ምንም የምትመኘው ነው መኪና ነው 10 መግዛት የምችልበት አቅም ሲኖር ጉዳይ አይሆንም። ቤት 30-40 ቤት መግዛት ስትችል ጉዳይ ነው። ፕራይቬት ጀት ዲዩዱት ሴት ጥቅም የለውም እንጂ 10-20 ሴት የፈለግከው ማግኘት ስትችል ብዙ ደስታ የሚሰጥ ነገር አይደለም። ይሄንንም አይ ቲንክ ዳን ብራዚሊያን ምናምን የሚባል ሰው ያለ በጣም የሚታወቅ በፖከር በጣም ፌመስ ነው። በጣም በአንድ ቀን ከ20 ከ30 ከ40 ሴቶች ጋር የሚተኛ ነው። ፌመስ ነው ሶሻል ሚዲያ ላይ። ሊገርም ይችላል 40-50 ከዛ በላይ ነው የሚተኛው በአንድ ቀን። ሚሊዮነር ነው። የሆነ የቅርብ ፖድካስቱን አይቼስ በጣም ራቢት ሆል ነው። በቃ የማያልቅ ደስታ ይመስልሃል አብደህ የምትቀርበት ነው። ምንም ደስታ የለውም at the end of the day። በቃ አየው ከዛስ እና ፕሮግረስ በጣም የሰው ልጅ ውበት የሚሰጠው በህይወት ደስተኛ እንድትሆን ገባ። ትላንት አንድ ክፍል ከነበረች ዛሬ ባለ 2 ክፍል ውስጥ መግባት። ትላንት ጫማ መቀየር ያቀት ከሆነ ጫማ መግዛት። ትላንት ምግብ ቀን አንዴ ከሆነ የምትበላው 2 መብላት። ትላንት ልብስ የምትቀይር። ትላንት ለእናት የሆነ ነገር በወር ማገዝ የምትችል ከነበረ ዛሬ በደንብ ማድረግ ስትችል that's happiness። ስለዚህ ጥፋት ማጥፋቱ ወይ ስተት መስራቱ ወይ መውደቁ ሳይሆን ፖይንቱ ከትላንት አንድ ስቴፕ ከፍ እያሉ መሄዱ ነው። ዛሬ ዘ ፕሪንሲፕል መሆን ያለበት። የመጨረሻው ጆርዳን ፒተርሰን 12 rules for life የሚለው መጽሐፉ ላይ እንደጻፈው treat yourself as someone you love። ራሳችሁን ልክ እንደምትወዱት ሰው ትሪት አርጉ። የሆነ ሰው ስትወድ ምን ታረጋለህ? ለምሳሌ ልጅ እንበል። ብዙ ሰው የሚስማማበት ልጅ ነው አይደል? ልጅ ብትወልድ መጥፎ ነገር ውስጥ እንዳይገባ ተከለክለዋል አይደል? ሱስ ውስጥ እንዳይገባ ተከለክለዋል አይደል? መድኃኒት ከታዘዘለት መድኃኒቱ እንዳያልፈው ተከለክለው ትቆጣዋል አይደል? ተገርፎል ይችላል አይደል? ቀኑን ሙሉ ቲቪ ሳይ ከዋለ ትቆጣዋል አይደል? ማታ እንቅልፉን አልተኛ ካለ ትቆጣዋል አይደል? ከማይሆን ጓደኞቹ ጋር ግንኙነት ቢጀምር ተከለክለዋል አይደል? ራስ እንደዛ ነው ትሪት ማድረግ ያለብ ልክ እንደምትወደው ሰው። ምክንያቱም እንግዲህ ሰው ለሰው ጥሩ እናደርጋለን ለራሳችን ነው ማን ነው አየህ። ዛምስ ራሳችንን በደንብ አንወደውም ማለት ነው አናከብረውም ማለት ነው። if you definitely do that you will be okay with yourself። ሰው ደግሞ ከራሱ ጋር ኦኬ ከሆነ ራሱን መውደድ ከቻለ by default ሰው መውደድ ይችላል። ለዛ ይመስለኛል ባልንጀራ እንደ ራስ ውደድ። ያ ማለት ራስን መውደድ ከቻልክ ሌላ ሰው መውደድ ትችላለህ። ራስን ማከብር ሰው ግን የሰዎችን ባውንደሪ ለመጣስ አይደል? ሰዎችም እንደዛው ነው የሚያስበው። ኤኒዌይስ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። I respect you guys። መልካም ጊዜ